ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በየሳምንቱ እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፊዮስ በትረ ነኝ። አብራችሁን ቆዩ። የጉለሌ ክፍለ ከተማ ምክር ቤት የመራጭ ተመራጭ የህዝብ ውይይት መድረክ አካሄደ። በመድረኩ ላይ የአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ ዶክተር ማሾ ኦላና እንደተናገሩት በባለፉት 5 ዓመታት በክፍለ ከተማው ሁሉን አቀፍ የተሰሩትን የልማትና የመልካም አስተዳደር አገልግሎት አሰጣጥ ችግሮችን በልዩ ትኩረት ተይዘው የተሰሩባቸው ሁኔታ አድንቀው በክፍለ ከተማችን የሚታዩ የለውጥ ስራዎች ላይ ህብረተሰቡ ከመንግስት ጋር በመቀናጀት መስራት እንዳለበት ጠቁመው የሚታዩ የመልካም አስተዳደር ችግሮች ለመቅረፍ በአስፈጻሚ አካሉ ምላሽ እንዲያገኙ ለማድረግ በቀጣይም እንሰራለን ብለዋል። የኢፌድሪ ፓርላማ አባል የጉለሌ ክፍለ ከተማ ተወካይ ዶክተር ቤተልሔም ላቀው በበኩላቸው በክፍለ ከተማው የመራጭ ተመራጭ መድረክ ውይይት ህዝቡ የሚያነሳቸውን ጥያቄዎች ምላሽ እንዲያገኙ የደረጃ የሚገኙ አካላት በቅንጅትና በትብብር በመስራት የጋራ መፍትሄ ማምጣት አለብን። መንግስትም የሚያደርገውን የህዝብ ልማት ጥያቄዎች ለመመለስ አጠንክሮ ይሰራል ብለዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ በበኩላቸው ከህዝቡ ጋር ባደረግነው ውይይት የተለዩ የልማትና የመልካም አስተዳደር ችግሮች ምላሽ እንዲያገኙ በመስራት በርካታ ሰው ተኮር ፕሮጀክቶች በአጭር ጊዜ በማጠናቀቅ ለህዝቡ ተጠቃሚነት እንዲውል መደረጉን አንስተው በቀጣይም በህዝቡ የተነሱና ያልተፈቱ ጥያቄዎች ምላሽ እንዲሰጣቸው በትኩረት ይሰራል ብለዋል። የክፍለ ከተማው ምክር ቤት ዋና አፈጉባኤ አቶ መኩሪያ ጉሩሙ እንደተናገሩት የህዝብ ተመራጮች የትስስር አደረጃጀት በምርጫ ወቅት ቃል የገባነውን መሰረት በማድረግ አስፈጻሚ አካላትን ከመከታተል ከመቆጣጠር ባሻገር የተለያዩ በርካታ ስራዎች መሰራታቸውን አስታውቀዋል። የክፍለ ከተማው ምክር ቤት ዋና አፈጉባኤ አቶ መኩሪያ ጉሩሙ በበኩላቸው የህዝብ ተመራጮች የትስስር አደረጃጀት መንግስት በምርጫ ወቅት ቃል የገባነውን መሰረት በማድረግ አስፈጻሚ አካላትን ከመከታተልና ከመቆጣጠር ባሻገር የተለያዩ በርካታ ስራዎችን መሰራታቸውን አስታውቀዋል። የተቀናጀ ሞዴል መኖሪያ ብሎኮችን በማስፋፋት ጉለሌን የሚመጥን ዘላቂ ልማት ማረጋገጥ እንደሚገባ ተገለጸ። በጉለሌ ክፍለ ከተማ በወረዳ 10 አስተዳደር የተቀናጀ ሞዴል ብሎክ የምረቃ ስነስርዓት ተካሄደ። በክፍለ ከተማው በመደመር መንግስት እይታ የዘርፎችን ምርታ በሚል በጠቅላይ ሚኒስትር ዶክተር አብይ አህመድ ከተቀመጡ 6 ግቦች አንዱ የሆነው የተቀናጀ ሞዴል ብሎክ መፍጠር በመሆኑ በ10ሩም ወረዳ ለመፍጠር ከተያዙ አንዱን በጉለሌ ክፍለ ከተማ በወረዳ 10 አስተዳደር የተቀናጀ ሞዴል ብሎክ የምረቃ ስነስርዓት ተካሂዷል። በስነስርዓቱ ላይ የተገኙት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት የተቀናጀ የሞዴል ብሎኮች ፈጠራ ስራን በክፍለ ከተማችን እየተከናወኑ ያሉትን የኮሪደር ልማትና የወንዝ ዳርቻ ልማት ፕሮጀክቶች ጋር አካባቢዎችን የማስተሳሰር ስራ በመስራት ብሎኮችን ጽዱ፣ ውብና ለነዋሪዎች ምቹ መኖሪያ ለማድረግ ዓላማ ያደረገ መሆኑን በመጠቆም የአካባቢው ነዋሪዎች የተሟላ መሰረተ ልማት፣ የሰላምና ደህንነት የጠበቀ የተጠቃሚነትና የህብረተሰቡን ማህበራዊ መስተጋብር የበለጠ በማጠንከር ለህፃናትና ለአረጋውያን ምቹ አካባቢ መፍጠር የቻሉ መሆናቸውን ተናግረዋል። የአዲስ አበባ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን
የህብረተሰብ ተሳትፎ ዘርፍ ምክትል ኮሚሽነር ወይዘሮ ፀሐይ ኪባሞ በበኩላቸው ከተማችን አዲስ አበባ ለነዋሪዎቿ ምቹ እንድትሆን የአፍሪካ የብልጽግና ተምሳሌት እንድትሆን የከተማ አስተዳደሩ በትኩረት በመስራት ላይ ይገኛል። ኮሚሽኑ የህብረተሰቡን ተሳትፎ በማሳደግ በመደመር መንግስት እይታ የዘርፎችን ምርታ በሚል በጠቅላይ ሚኒስትር ዶክተር አብይ አህመድ ከተቀመጡ 6 ግቦች አንዱ የሆነውን የተቀናጀ ሞዴል ብሎክ መፍጠር በመሆኑ በከተማው ከኮሪደር ልማት ጋር የተቀናጁ ሞዴል ብሎኮች በመፍጠር ነዋሪዎች እርስ በርሳቸው እንዲተዋወቁና የመልካም አስተዳደር ችግሮችን በራሳቸው ለይተው መፍትሄ እንዲሰጡ እየተሰራ ሲሆን በጉለሌ የተመረቀው የተቀናጀ ሞዴል ብሎክ የዚህ ማሳያ ነው ብለዋል። በምርቃት መርሃ ግብሩ ላይ የከተማ የክፍለ ከተማና የወረዳ አመራሮች፣ የጸጥታ አካላት፣ የአካባቢው ነዋሪዎች ተገኝተዋል። የጉለሌ ክፍለ ከተማ መስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት በከተማ ግብርና ዘርፍ ለተደራጁ ለ21 ኢንተርፕራይዞችና ለ210 አንቀሳቃሾች የመስሪያ ቦታዎችን አስተላለፈ። በጉለሌ ክፍለ ከተማ አስተዳደር መስሪያ ቦታዎች ጽሕፈት ቤት በመደመር መንግስት እይታ የከተማ ግብርና ዘርፍ ምርትና ምርታማነትን ማረጋገጥና የተረጅነት ቅነሳ ላይ የተያዙ ግቦችን ለማሳካት በክፍለ ከተማው በወረዳ 1 አስተዳደር የዶሮ ክላስተር ቁጥር 1 በከተማ ግብርና ዘርፍ ለተደራጁ ለ21 ኢንተርፕራይዞችና ለ210 አንቀሳቃሾች የመስሪያ ቦታዎችን በዕጣ አስተላልፏል። በሥነ ሥርዓቱ ላይ በመገኘት መልእክት ያስተላለፉት የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው እንደተናገሩት በመደመር መንግስት እይታ የከተማ ግብርና ዘርፍ ምርታ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀመጡ አቅጣጫ አንዱ ምርትና ምርታማነትን ማረጋገጥና የተረጅነት ቅነሳ የተያዙ ግቦችን ለማሳካት በክፍለ ከተማው ፍትሐዊ የወጣቶችና የሴቶችን ተጠቃሚነት ለማረጋገጥ በትኩረት በመስራት ላይ ይገኛል ያሉ ሲሆን በዛሬ ዕለትም እድለኛ የሆናችሁ ወጣቶች ባገኛችሁት እድል ራሳችሁንና ሀገራችሁን መለወጥ አለባችሁ ብለዋል። የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው አስተዳደሩ በበጀት ዓመቱ ትኩረት ሰጥቶ እየሰራባቸው ከሚገኙ ተግባራት መካከል አንዱ ክህሎት መር የሴቶችና ወጣቶችን ተጠቃሚነት ማረጋገጥ በመሆኑ በትኩረት እየሰራ ይገኛል ያሉ ሲሆን በዚህም ወጣቶች የአካባቢ ጸጋቸውን በመጠቀም የሥራ ባለቤት በማድረግ ምርትና ምርታማነታቸውን በማሳደግ ጥሪት ማፍራት ጀምረዋል ብለዋል። በዛሬው ዕለትም በከተማ ግብርና ዘርፍ ተደራጅተው መስሪያ ቦታዎችን በአግባቡ በመጠቀም ወጣቶች ያገኙትን እድል ወደ ተጨባጭ ውጤት በመቀየር የራሳቸውንና የቤተሰባቸውን ሕይወት ለመቀየር በርትተው መስራት እንደሚጠበቅባቸው መልእክታቸውን አስተላልፈዋል። የጉለሌ ክፍለ ከተማ መስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት ኃላፊ አቶ አብርሃም አያሌው እንደተናገሩት መስሪያ ቦታዎችን ፍትሐዊ እንዲሆን አሰራርና መመሪያን በጠበቀ መልኩ በማስተዳደር ለወጣቶች፣ ለሴቶች ስራ ዕድል ፈጠራ እንዲውል በማድረግ የተጠቃሚነት ስራዎች በስፋት እየተሰራ እንደሚገኝ ጠቅሰው በዛሬው ዕለት በከተማ ግብርና ዘርፍ የተደራጁ ወጣቶች ሞዴል መስሪያ ቦታዎችን በመፍጠር በዚህ መስሪያ ቦታዎች ተጠቃሚነታቸውን በሚያረጋግጥ መልኩ በመስራትና በመጠበቅ ለተፈለገው ዓላማ በመዋል መስራት እንደሚገባ ገልጸዋል። የመስሪያ ቦታ ዕጣ የማውጣት ስነ ስርዓቱ ላይ የክፍለ ከተማና የወረዳ አመራሮች፣ ባለዕድለኛ ስራ ፈላጊ ወጣቶች፣ ነዋሪዎችና የተለያዩ ባለድርሻ አካላት ተሳትፈውበታል።
ነዋሪዎች ዘመናዊ ከተማ ዶሮ እርባታ በመተግበር የምግብ ዋስትናን ከማረጋገጥ ባሻገር የሥራ ዕድል ፈጠራ አስተዋጽኦ የጎላ እንደሆነ ተገለጸ። የጉለሌ ክፍለ ከተማ አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት የከተማ ግብርና የሌማት ትሩፋን ንቅናቄ በ10ሩም ወረዳ በቤተሰብ ቢዝነስ ለተደራጁ 96 ማህበራት 4600 የእንቁላል ጣይ ቄብ ዶሮ 35 ዘመናዊ ኬጂ 42 ኩንታል የመኖ ስርጭት ተካሄደ። በስነ ስርዓቱ ላይ የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ አቶ ሰለሞን ታደሰ እንደተናገሩት አስተዳደሩ የነዋሪውን ኑሮ ለማቃለል ትኩረት ሰጥቶ ሲሰራ ቆይቷል ብለው የከተማ ግብርናን ማዘመንና የሌማት ትሩፋትን በማሳደግ የምግብ ዋስትናን ከማረጋገጥ ባሻገር የሥራ ዕድል ፈጠራን በማድረግ ምርትና ምርታማነትን ማሳደግ እንደሚገባ ተናግረዋል። የክፍለ ከተማው አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ኃላፊ አቶ ሳልፋ ቆሻኖ በበኩላቸው በበጀት ዓመቱ በክፍለ ከተማው የሌማት ትሩፋት አጠንክሮ ለማስቀጠልና ከምግብ ዋስትናን ከማረጋገጥ ባሻገር በቤተሰብ ዕቅድ ወጣቶችን በማደራጀት በ10ሩም ወረዳ ለ96 ማህበራት ለ480 ተጠቃሚዎች ለሚገኙ 44600 የቄብ ዶሮዎችና ሌሎች የሚያስፈልጉ ግብዓቶች መስጠት መቻሉን ገልጸዋል። አስተዳደሩ በቢዝነስ ለተደራጁና የቤተሰብ ፍጆታ ተጠቃሚ ለሆኑ ነዋሪዎች አስፈላጊውን ክትትልና ድጋፍ እንደሚያደርግ አስታውቋል። የኮሚኒኬሽን ዘርፉን ለማሳደግ ለዘርፉ ባለሙያዎች ወቅቱን የጠበቀ የአቅም ግንባታ ስልጠና መስጠት አስፈላጊ መሆኑ ተገለጸ። የጉለሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ከ10ሩም ወረዳ ለተውጣጡ የዘርፉ አመራሮችና ባለሙያዎች በማህበራዊ ሚዲያ ዜና አዘጋጃጀትና አጠቃቀም እንዲሁም በሚዲያ ሞኒተሪንግ ዙሪያ ስልጠና ሰጥቷል። በስልጠናው መክፈቻ ላይ ተገኝተው መልእክታቸውን ያስተላለፉት የጉለሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ እንደተናገሩት የኮሚኒኬሽን ዘርፉ በክፍለ ከተማ ውስጥ በሚከናወኑ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ የአስተዳደሩ ልሳን በመሆን በርካታ ተግባራት ሲሰራ መቆየቱን ተናግረው በተለይም የህብረተሰባችንን የመረጃ ፍላጎትና ተደራሽነት ከዚህ በተሻለ አጠንክሮ ለማስቀጠል ባለሙያውን በተለያዩ አቅም ሊያጎለብቱና ስራዎችን በጥራትና በፍጥነት ተደራሽ ሊያደርጉ የሚያስችሉ ተከታታይነት ያላቸውን ስልጠናዎች መስጠት ላይ ትኩረት ተደርጎ ጽሕፈት ቤቱ እንደሚሰራ ተናግረዋል። በቀጣይም የኮሚኒኬሽን ስርዓቱን ለማሳደግ በተለያዩ ርዕሰ ጉዳዮች ዙሪያ ወቅቱን የጠበቀ ስልጠናዎች እንደሚቀጥሉ ገልጸዋል። በተቋሙ የሚሰጠው ስልጠና በ10ሩም ወረዳ ያሉ ባለሙያዎች በተሰበሰበ የስልጠና የዳሰሳ ጥናት ፍላጎት መሰረት ተደርጎ ሲሆን ባለሙያው በስራ ላይ የሚያጋጥሙትን የአቅም ውስንነቶች ለመሙላትና ታስቦ የተዘጋጀ መሆኑ ተገልጿል። የስልጠናው ተሳታፊዎች በበኩላቸው ስልጠናው ግንዛቤያቸውን የሚያሳድግ መሆኑንና መሰል ስልጠናዎች ተጠናክረው መቀጠል እንዳለባቸው በመግለጽ በቀጣይም የኮሚኒኬሽን ስርዓቱን ለማሳደግ በትኩረት ይሰራል ብለዋል። ሳምንታዊ አባይ ዜናዎቻችን ይህንን ይመስሉ ነበር። ለተጨማሪ መረጃ የማህበራዊ ሚዲያ ትስስር ገጾቻችንን ይከታተሉ።